በኋላ አላቅም ያሰብኳቸው ነገሮች አሉ። እነሱ ከተሳኩልኝ 5 አመት ቆያለሁ። በቃ አሁን 21 አመትሽ ነው። እስከ 23 ምናምን እስከ 24 ከቆየሽ ይበቃል። በቃ ከዛ በኋላ ወደ ሀገር ግቢ። እሱማ ከተሳካልኝ እኮ ነገም ብመጣ ደስ ይለኛል፣ ግን አይሳካም። አሁን ጀመረሽ ለማፍቀር ምናምን አትሞክሪ። አሁን ጀመረሽ ከሰው ሀገር እያለሽ ምናምን አለሽ እንዴ ባል ወይ ፍቅረኛ ምናምን? ኧረ የለኝም። ምን በወጣኝ ፍቅር ማን ነው ሲጀመር? አልወደውም። እንደዚህ ነው የምንጠላለው። ምን ፍቅርን ነው? ፍቅርንም አትጥዩ። ለምን ትጠያለሽ? አንዋደድም። ይሄ ነገሮች ሲሳኩልሽ ማለት ነው፣ ነገሮች ሲስማሙልሽ ያኔ ፍቅር በራሱ ነይ አዲስ ነገር ይኑርሽ ምናምን ይልሻል። እና በቃ አሁን ግን ይሄ ዝም ብላችሁ ከሰው ሀገር ላይ ሆናችሁ የሆነ ፍቅርን ምናልን እያላችሁ ብዙ እንትን ባትሉ ጥሩ ነው። ጊዜያችሁን ያለቅጥ ባታባክኑ። አሁን አንቺ ለረጅም ጊዜ ገና ትቆያለሽ። ያንን ሙሉ ጊዜ በጽናት አፍቅረሽው የምትቆይ ሰው አይኖርም ሁላ በዚህ ዘመን ላይ፣ ግልጽ ለመነጋገር ማለት ነው። ኪያ እና በደንብ ጠንከር ብለሽ ስሪና ይሄንን እዳሽን ምናምን ነገር ትከፍያለሽ፣ እነሱ ያግዙሻል። ከዛ የምትፈልጊውን የሆነ ስራ ኢትዮጵያ ውስጥ ሰፋ ያለ ስራ የሚያስጀምርሽ ነገር፣ የራስሽ ሰፋ ያለ ስራ። ለምሳሌ ብትወልጂ ቁጭ ብለሽ አንቺ ስራሽን እያሰራሽ ቁጭ ብለሽ ልጅሽን የምትወልጅበት አይነት ስራ፣ በቃ እንደዚህ አይነት ስራ እንዲኖርሽ አድርገሽ ወደ ኢትዮጵያ መግባት። እስኪ እንግዲህ ሞክራለሁ፣ አላህ ያሳካው። እንደዛ ነው አይመስልሽም መቅዲ? አይ ጥሩ ሀሳብ ነው። አንቺ በቃ ቀጥታ መግቢያ ያለብሽ ሰዓት ነው ሲጀመር። ከዚህ በላይ አትቆይ። አይ ትንሽ አረ ማርያምን እንዴ 7 አመት ሲጀመር አንዴ እመጣለሁ እላለሁ፣ አንዴ ደግሞ ሳስበው ያስጠላኛል። ማለት በነፃነትም ቢሆን እዚሁ መኖር አሪፍ ነው። አንዳንዴ ሽንም ሰጪው ራስሽ ነሽ እባክሽ። ካለዛ ምን ነፃነት አለ ብለሽ ነው? ኦልሬዲ ግን ነፃነትሽን የምትሰጪው አንቺ ነሽ። የምትፈልጊውን ነገር ስታደርጊ ምናምን ያኔ ነፃነት ወደ አንቺ ነፃ እንደሆነ እኮ እኔማ ማስታወቂያ ምናምን ብሰራ ራሱ እዚሁ ተቀምጬ ማለት ነው። እዚህ ስራ ቦታ ሳይሆን ቤት ለራሴ ምናምን ተከራይቼ ካሱማ ይከብድሻል። መቅዲ አማራዊት ግን 1.4 ምንድን ነው ይሄ? 1.4 ሚሊዮን ተከታይ ያላት አስቡት እንግዲህ። ይሄን ያክል ፌመስ ነሽ። እስካሁን ከፌመስ ጋር ማወራ መሆኑን ባቀው ራሱ ወይኔ። ቆይ ቤቷ ላይ የህንድ ፌመስ ስለሆነ እኮ አታስቢ። የሆነ አካውንት አይገኝም ባክሽ። 1.4 ሚሊዮን ብዙ ነው። በቃ አሁን በዚህ ራስሽን ስታወጪ እንደምንም ብለሽ አክቲቭ አድርገሽ ራስሽን ስታመጪው ማለት ነው። በቃ አካውንቱ ስላለ 1.4 ሚሊዮን በደንብ ቶሎ ታውቂኛለሽ። አይከብድሽ። 62 ራሱ ጉላት ስራ ሬድ ያላችሁ በዚሁ አጋጣሚ መቅዲ ራስሽን ፖስት ጀምሪ ሆቢ። ኧረ እስኪ እናያለን። የማይመች ቦታ ስለሆንኩ ታውቂያለሽ። ማዳም ቤት ደግሞ አይዋ እሱማ ነው። ግን ጊዜ አመቻችና ራስሽን ወደ ሚዲያ ለማውጣት ያው ከወጣሁ፣ ምክንያቱም ይሄን ያክል ተከታይ ዝም ብሎ ባንድ ያልመጣም በጽናት ነው የመጣው። ስለዚህ ራስሽን ወደ ሚዲያው ብታወጪ ላንቺ አሪፍ ነው ብዬ አስባለሁ። ኢትዮጵያ ስገቢ እስካሁን አላወቅሽም ነበር እንዴ ሀዩቲ? ኧረ እኔ አላወቅኩም። ከፌመስ ጋር ማውራቴን መቼ አባት ያወቅኩ? ወይኔ በላቸው ማለት አሁን ነው። እንዲያውም ይኸው ፎሎወር እድለኛ ልሆን ፎሎ አረኩሽ መልሽልኝ። ወርቅ ኮንግራትላትም እንዴ? ኮንግሬሽን ሳትላትም አለላት። እግዚአብሔርን 500 ሺህ መግባት አንረስ ነይግሪ ልበልሽ ገባች። እሷ ለራሱ ግማሽ ሚሊዮን እንዲቆይ እናንተ ተየት እያመጣችሁት ነው ተከታዩን? ምን እያደረጋችሁ ነው የሚያድግላችሁ? እስኪ ንገሩኝ። እኛ እኮ ህንድ ነው የምንፖስተው ውዴ። እንዴት ነው ህንዶችን ነው የምትፖስቱት? እሺ ኤልዳና ስንት አላት? ኤልዳና 56 ኤልዳና የኛ ፋሚሊ ነች። እህት ስራ ፈልጋችሁ አስገቧቸው እስኪ እንደምንም ብላችሁ። እኔ ሪያድ አይደለሁም፣ እኔ ሳውዲ ነኝ። ሪያድ ያላችሁ ፈልጎላት። ሳውዲ እና ሪያድ ይለያያል እንዴ? ኧረ አይለያይም። ጅዳ ለማለት ፈልገ ይሆናል። ጅዳ ላይ ለማለት ፈልጌ ነው። ሪያድ ትንሽ ይርቃል ከኛ።
የአንድ ቀን መንገድ ነው። አሁን ትንሽ ይርቃሉ የምትይው? ኧረ ተይ 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 ተይ። አይ አሁን ለምሳሌ አሁን ጅዳ ውስጥ ታለሽ፣ ስለ ጅዳ ነው እንጂ የምታውቂው ስለ ሪያድ ብትጠይቁሽ አሁን ልትናገሪ አትችይም አይደል? ሪያድ ያካባቢው ነው ሰው የለውና አላውቅም ስለ ውስጥ እኮ እኔም እንዳንቺ ነው የማውቀው እንጂ አሁን ጅዳን ያለው ስለ ጅዳ ብትጠይቂ ስራ ብፈልግልሽም እዛ ላገኝልሽ እችላለሁ። ሪያድ ደግሞ ያው ዘመዶች ምናምን ስላሉ በዛ ላጠያይቅልህ እችላለሁ እንጂ አሁን ላገኝልህ አልችልም። ወቱሻል እንደዛ እርቀት አለው ምን ቢሆን እሺ እንጠይቅልሻለን ጠይቅም ቢሆን አለ እንጂ ልቤን ልታቀልጠው ነው እንደ ልጅቷ ያቀልጥሽኛ ቀልጥ ታየኛና ዝም በይኝ። ዝም ነው። እንዴት ነበር የዛሬው አጀንዳ? በእናትሽ ምን ተፈጥሮነትሽ? ብቻችን እናወራለን። ቲክታክ ላይ የተወራ ነገር ለብቻ ማውራት አይደብርም እኮ? አዎ ሚዲያ ላይ ተወራ ማውጣት ወይም ደግሞ አለመጀመር ነው እዚሁ። ኧረ ምንም ነገር የለም። ይሄ ራሳችን እንትን ነው። እሺ ለማንኛው ተሳካ ወይስ አልተሳካም? ታኒ እኮ ለማሸሽ ነው። ሚዲያ ላይ ወጣችሁታል። ስለዚህ አለመጀመር ነው እዚህ ያለባችሁ። ተጀመራችሁም ደግሞ አያለ ለምን ወጣው? አራት ተደጋግኝ እኛ ምንም አላወጣንም። ወደ ተደጋግኝ ስለ ፉፉና ስለ ፍቅር ከሆነማ እኔም ነበርኩ ሀቢባ ቤት ተነግሮኝ ላይ የምን መሸፋፈን ነው? ሌላ ሰው መስሎ ነው። ችግሩ ፍርዱ የማን ነው? የነበረን ሚስጥር ነው። አሁን እኛ ጋር ሚስጥር የምትሉት እኮ በጣም ሰው እኮ ነች። 20 ምናምን ሺህ ህዝብ የሚያያችሁ ስንት ያያታል? ግን አሁን 25,000 ህዝብ ነበር። የወሬ ህዝብ ነበር ወላሂ። የኔ 10,000 ህዝቦች እንዴት ናችሁ? 10,000ችሁም አንዴ አቤት በሉኝ እስኪ። ኧረ ወይኔ ማለት ነው ኤልዱ እዛው እያጨበጨብሽ ነበር ደግሞ። ኪያ ለምንድን ነው ማተኛው? ኪያ ሰላም ደሪ። አረ የሚያጨበጭብ ያጨብጭብሽ። እኔ ምንም አላጨበጨብኩም። ፍርድ የሚሰጠው ፈጣሪ ብቻ ነው እናቴ። አሁን ፍርድ የለም በዚህ ምድር። ሲጀመር እኮ ልጆቹ ይዋደዳሉ። አይታችኋቸው ከሆነ በጣም ነው የሚዋደዱት። ሁለቱ ላይ ፍቅር አለ። እንደ ልጆቹ እኮ ሲጀመር እኮ እርስ በርሳቸው እንዴ አንቺዬ እንደው ማርያም መቅደስ አሁን እዚህ ጋር ምንም ማለት አልችልም። ማርያም እንደ እግዚአብሔር ወላሂ ይፈላለጋሉ፣ ሁለቱም ይፈላለጋሉ። ለምን እንደሆነ ገረመኝ ማለት ነው። እኔ ገረመኝ አስተያየታቸው አንጀቴን ነው የበሉት። እውነት እኮ እኔም እኮ የገረመኝ እኮ እሱ ነው። ሁለቱም ሲያወሩ እየተሳሳቁ ፊት ለፊት አይናቸው ትኩር ብሎ እየተዋዩ ገና ህፃን የሆነ ፍቅራቸውን ያልጨረሱ ህፃን እንትኖች እኮ የሚመስሉት እንዴ። አሁን ቦታ ነው እዚህ መካከል የምገባው ታዲያ እኔ እስከ ዛሬ ለገባሁት እራሱ እዚሁ ነው። እኔ መቼም ይቅራላቸውም ኦዲየንሶቿ። የማን ኦዲየንስ ነው ይቅርማት? አንቺ ደግሞ የሷ አለ ያዩዋት እሷ እኮ በእነሱ ሂዳ ነው እንደዚህ የሆነችው። አያገባኝም። ምን ያላቀም እኔ መግዲ አታነካኪኝ። ለራሴ እኔ ለዚሁ አልተውኝም እንኳን አነጋግተሽኝ ተይኝ። ፌመስ አይደለሽ እንዴ? ኤልዶ 4 ሚሊዮን እስኪ በበጎ ነገር አውዩ አስታርቂያቸው እንዴ እሺ ንገረኝ። መኩ ምን መሰለሽ እንደው ጥሩ ሀሳብ እኔም ብያ ነበረ። ይሁን ተሸክማ ዝም ብላ የውጭ ዜጋ ተለቅበታለች። የራሷን የሆነ ነገር እኮ አንድ ነገር የለቀቀችበት የለም። እንደው ገብተህ ከዳር እስከ ዳር ብታየው እኮ ልጆቹ ልንገረው። ተረጋጊ ቆይ ስማ ዛሬ ማለት ነው ሀቢባ ጋር ቀረቡና ምን አደረኩ? ይሄን እንዳሰባት መኩ እንዳሰባት ይሄን ዝም በላት፣ እሷን ዝም በላት። ይሄን እንዳሰባት ይሄን አሱ ምን አገባው ስለ ዩቲዩበሩ ምን አገባው? እሱ እኮ አንድ እንትን እኮ ነው ወሬ ነው ማለት